ጠዋት በባዶ ሆድ የምትጠጡት የሎሚ ውሃ ሰውነታችሁን ከውስጥ የሚያጸዳ ተአምረኛ መፍትሄ ነው ወይስ በዝምታ የጥርሳችሁን ሽፋን የሚጎዳ አደገኛ አሲድ? ብዙዎቻችን የሎሚ ውሃን እንደ ቫይታሚን ሲ ምንጭና ለክብደት መቀነስ እንደ ትልቅ መፍትሄ እናየዋለን። ነገር ግን ሎሚን የምትጠቀሙበት መንገድና ሰዓት ከተሳሳተ ለጤና ብላችሁ የጀመራችሁት መልካም ልማድ ወደ ከባድ የጥርስ መሸርሸርና የጨጓራ መቆጥቆጥ ሊቀየር ይችላል። ለምን መሰላችሁ? ሎሚ በተፈጥሮ እጅግ ከፍተኛ አሲድነት ያለው ፍሬ በመሆኑ አጠቃቀሙን ካላወቅንበት ጥቅሙ ይቀርና ጉዳቱ ያመዝናል። በዛሬው ቪዲዮአችን የሎሚ ውሃ በየቀኑ መጠጣት በሰውነታችሁ ላይ የሚያመጣቸውን 5 አስገራሚ የጤና ለውጦች፣ የጥርሳችሁን ሽፋን ሳይነካ የምትጠጡበትን አንድ ወርቃማ ሚስጥርና 90 በመቶ ያህሉ ሰው የሚሳሳተውንና ጥቅሙን ወደ ጉዳት የሚቀይረውን አደገኛ የአዘገጃጀት ስህተት በዝርዝር እናያለን። ይህንን መረጃ ሳታውቁ የምትቀጥሉ ከሆነ ግን ለጤና ብላችሁ የምታደርጉት ልማድ ሳታስቡት የጥርሳችሁን ውበትና የጨጓራችሁን ሰላም እያጠፋው ሊሆን ይችላል። ይህ መረጃ ለብዙዎች እንዲደርስና የሌሎችንም ጤና እንድንታደግ ቪዲዮን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ወደ ዋናው ሚስጥር ከመግባታችን በፊት ግን አንድ ነገር ልጠይቃችሁ። እናንተ የሎሚ ውሃ ስትጠጡ በሙቅ ውሃ ነው ወይስ በቀዝቃዛ? አሁኑኑ መልሳችሁን ኮሜንት ላይ ጻፉልኝ። በመጀመሪያ የሎሚ ውሃን ሳይንሳዊ ምስጢር እንመልከት። የሎሚ ውሃ የዛሬ ዘመን ግኝት አይደለም። ከትውልድ ትውልድ በወላጆቻችንና በባህላዊ ሕክምና ባለሙያዎች ዘንድ ሰውነትን ለማነቃቃትና የምግብ መፈጨትን ለመደገፍ ሲሰራበት የቆየ ቀለል ያለ ልማድ ነው። በጥንት ዘመን ሎሚ እንደ ተአምረኛ ዲቶክስ ወይም ሰውነትን ሙሉ በሙሉ እንደሚያጸዳ መፍትሄ አልነበረም የሚታየው። ይልቁንም በውሃ ተበጥብጦ ወይም ከምግብ ጋር ተቀላቅሎ የምግብ መፈጨት ስርዓትን ረጋ ባለ መንገድ የሚያነቃቃ ተፈጥሯዊ ፍሬ ተደርጎ ነበር የሚታየው። ሆኖም በዘመናዊ የጤና ባህል ውስጥ ይሄ ቀለል ያለ ልማድ ትርጉሙ ሌላ ሆኗል። ብዙዎቻችን ጠዋት በባዶ ሆድ በከፍተኛ መጠን ካልጠጣ ነው ጉበታችን አይጸዳም፣ ስባችን አይቃጠልም ወይም የሰውነታችን የአሲድ መጠን አይስተካከልም በሚል የተሳሳተ እምነት እንወስደዋለን። ይህ ግን የሰውን ልጅ የሰውነት አሰራርና የሎሚን እውነተኛ ጥቅም ካለመረዳት የሚመጣ ትልቅ ስህተት ነው። እንዴት ካላችሁኝ፣ ሌሊቱን ሙሉ ተኝተን ስንነቃ ሰውነታችን በተፈጥሮ ፈሳሽ ያጣል። በመሆኑም ጠዋት ላይ ድካም፣ የመዛል ስሜት፣ የምግብ መፈጨት መዘግየትና የአእምሮ መነቃቃት ማጣት ያጋጥመናል። በምንተኛበት ጊዜ የሰውነታችን የውስጥ አሰራር ፍጥነቱን ስለሚቀንስ ጠዋት ስንነቃ የምግብ መፈጨት ስርዓታችን በኃይልና በድንገት ሳይሆን ረጋ ባለ ሁኔታ ዳግም መነቃቃት ይፈልጋል። የሎሚ ውሃ እዚህ ጋር ነው ትልቅ ሚና የሚጫወተው። በውስጡ ባለው ተፈጥሯዊ አሲድ ምክንያት የስሜት ሕዋሳቶቻችንን በማንቃት የምራቅ መመንጨትን፣ የጨጓራ ፈሳሽንና የአንጀትን እንቅስቃሴ ያፋጥናል። ነገር ግን ይህንን ልማድ እንደ ተአምረኛ መድኃኒት አድርገን ያለ ልክና ያለ ጥንቃቄ ከወሰድነው በተለይ የጥርስና የጨጓራ ህመም ላለባቸው ሰዎች ጥቅሙ ቀርቶ ወደ ከባድ ጉዳት ይቀየራል። አሁን ደግሞ የሎሚ ውሃ እውነተኛና ሳይንሳዊ ጥቅሞችን እንመልከት። ብዙ ሰዎች የሎሚ ውሃ ተአምር የሚሰራው ከራሱ ከሎሚው ብቻ ይመስላቸዋል። እውነታው ግን የሎሚ ውሃ ዋነኛ ጥቅም የሚመነጨው ሰውነታችን በሌሊት ያጣውን ፈሳሽ በብቃት ከመተካቱ ወይም ከሃይድሬሽን ነው። ሎሚ መጨመራችን ደግሞ ጣዕሙን በማስተካከልና የምግብ መፈጨት ሂደቱን የበለጠ በማጎልበት ሰውነታችን ከእንቅልፍ ወደ ዕለታዊ እንቅስቃሴ በቀላሉ እንዲሸጋገር ይረዳል። በሳይንስ የተረጋገጡት ዋና ዋና ጥቅሞቹ የሚከተሉት ናቸው። አንደኛ፣ የደም ዝውውርንና ሜታቦሊዝምን ዳግም ማንቃት ነው። ጠዋት በባዶ ሆድ ፈሳሽ ማግኘታችን ከእንቅልፍ በኋላ የደም መጠንን አስተካክሎ የደም ዝውውርን ይደግፋል። ይህም እንቅልፍ የሚለንን ስሜት አጥፍቶ የምግብ መፈጨትና የሜታቦሊዝም ሂደታችንን በብቃት ያነቃቀዋል። ሁለተኛው የምግብ መፈጨትን ማስተካከልና የሆድ መንፋትን መቀነስ ነው። የሎሚ ውሃ የምራቅ መመንጨትን በመጨመርና የጨጓራ አሲድ በረጋ ሁኔታ እንዲለቀቅ በማድረግ ሆዳችን ለቁርስ ዝግጁ እንዲሆን ያደርጋል። ይህም የምግብ ፍላጎታችን እንዲስተካከል፣ ከቁርስ በኋላ የሚሰማንን የክብደት ስሜት እንዲቀንስና መደበኛ የአንጀት እንቅስቃሴ እንዲኖረን ይረዳል። ሶስተኛ፣ በሽታ የመከላከል አቅምን በቋሚነት መገንባት ነው። ሎሚ ለሰውነታችን የጸረ ኦክሲደንት መከላከያ የሚሆኑ እንደ ቫይታሚን ሲ እና ፍላቮይኖይድ ያሉ ጠቃሚ ንጥረ ነገሮችን ያቀርባል። በውሃው ውስጥ ያለው መጠን ትንሽ ቢሆንም በቋሚነት መጠጣታችን ለረጅም ጊዜ አጠቃላይ የአመጋገብ ሚዛናችን ትልቅ አስተዋጽኦ ያደርጋል። አራተኛ፣ የአእምሮ ንቃትና የነርቭ ስርዓት ዝግጁነት ነው። የአእምሮ ብሩህነትና ንቃት የሚመጣው በፈሳሹ መተካትና በስሜት ሕዋሳቶቻችን መነቃቃት ምክንያት ነው። ይህ ረጋ ያለ የጠዋት ልማድ ለነርቭ ስርዓታችን የዝግጁነት ምልክት በመስጠት በውጥረትና በጭንቀት ምክንያት የሚፈጠርን የምግብ መፈጨት መዘግየት ይከላከላል። አምስተኛ ደግሞ የቅባት ምግቦች መፈጨትንና የሐሞት ፍሰትን መደገፍ ነው።
ከምግብ በፊት ሲወሰድ የሐሞት ፍሰትን በማንቃት ቅባት ያላቸው ምግቦች በቀላሉ እንዲቀነባበሩ ይረዳል። ሆኖም ግን ይህ በረጋ ሁኔታ የሚሰራ የሰውነት ድጋፍ እንጂ በኢንተርኔት ላይ እንደሚወራው ስብን በከፍተኛ ሁኔታ አቃጥሎ የሚያጠፋ ወይም ተአምረኛ ማጽጃ አይደለም። አሁን ደግሞ ትክክለኛውን የአጠቃቀም መመሪያ እንመልከት። 90 በመቶ ሰው የሚሳሳታቸውን ስህተቶች ለማስወገድ እነዚህን የደህንነት ህጎች በጥብቅ ይከተሉ። የሎሚ ውሃ ሁልጊዜም ለብ ባለ የውሃ ሙቀት ቢዘጋጅ ይመረጣል። ምክንያቱም በጣም ቀዝቃዛ ውሃ የጨጓራችንን የምግብ መፈጨት ሂደት የሚያዘገይ ሲሆን፣ ለብ ያለው ውሃ ግን ለምግብ መፈጨት ስርዓታችን እጅግ ምቹና ረጋ ያለ መነቃቃትን ይሰጣል። ትክክለኛው መጠን ደግሞ የሎሚውን ጭማቂ ማብዛት ጥቅሙን አያበዛውም። በጥቂቱ የተጨመቀ ፍሬሽ ግማሽ የሎሚ ጭማቂ በቂ ነው። መጠኑን ከልክ በላይ ማብዛቱ የጨጓራ መቆጥቆጥና የአሲድ መፍሰስ ስጋትን ይጨምራል። በተጨማሪም የሎሚ አሲድ ከጥርስ ሽፋን ወይም ኢናመል ጋር ቀጥታ እንዳይነካካ የሎሚ ውሃውን በስትሮ መጠጣት ተመራጭ ያደርገዋል። ይህም የአሲዱን ንክኪ በመቀነስ የጥርስ መሸርሸርን ይከላከላል። የሎሚ ውሃውን ጠጥታችሁ ካበቃችሁ በኋላ ወዲያውኑ አፋችሁን በንጹህ ውሃ መግሞጥሞጥ አለባችሁ። ይህም በጥብቅ ጥርሳችሁ ላይ የቀረውን የአሲድ ተጽዕኖ ሙሉ በሙሉ ያጥበዋል። በተጨማሪም የሎሚ ውሃ እንደጠጣችሁ ወዲያውኑ ጥርስን መቦረሽ ትልቅ ስህተት ነው። ምክንያቱም አሲዱ የጥርስን ሽፋን ጊዜያዊ ድካም ውስጥ ስለሚከተው ወዲያውኑ ሲቦረሽ ሽፋኑ በቀላሉ ይሸረሸራል። ስለዚህ የሎሚ ውሃ ከጠጣችሁ በኋላ ጥርሳችሁን ለመቦረሽ ቢያንስ ለ30 ደቂቃ ያህል መቆየት አለባችሁ። በዕለት ተዕለት ሕይወታችን ውስጥ ጠዋት 1 ብርጭቆ በግማሽ ሎሚ መጠጣት ሙሉ በሙሉ በቂ ነው። የሎሚ ውሃ ቁርስን ሊያጅብ ይችላል እንጂ በጭራሽ ቁርስን መተካት የለበትም። እንዲሁም ቀኑን ሙሉ እንደ ተራ ውሃ በቋሚነት መጠጣት ጥርስንና ጨጓራን ስለሚጎዳ አይመከርም። በመቀጠልም ሊታወቁ የሚገባቸው ስጋቶችና የጎንዮሽ ጉዳቶችን እንመልከት። የሎሚ ውሃ ብዙ ጥቅሞች ቢኖሩትም አጠቃቀማችን ካልተጠበቀ በሰውነታችን ላይ የሚከተሉትን ከባድ ስጋቶችና የጎንዮሽ ጉዳቶች ሊያስከትል ይችላል። አንደኛ፣ የጥርስ መሸርሸር ነው። ከሎሚ ውሃ ጋር የተያያዘው ዋነኛው ስጋት የጥርስ መከላከያ ሽፋን ወይም ኢናመል መሸርሸር ነው። የሎሚ ጭማቂ እጅግ ከፍተኛ አሲድነት ስላለው ጥርሳችን በተደጋጋሚ ለአሲድ ሲጋለጥ እየደከመ ይሄዳል። ይህም ለጥርስ መጠዝጠዝ፣ የጥርስ ቀለም መለወጥና ለጥርስ መበስበስ ይዳርጋል። በተለይ የሎሚ ውሃን ቀኑን ሙሉ ቆይቶ መጠጣት ወይም ምንም አይነት የጥንቃቄ መንገድ ሳያደርጉ በየቀኑ መጠቀም ጉዳቱን ያባብሰዋል። ሁለተኛ፣ የጨጓራ መቆጣት ያስከትላል። የሎሚ ውሃ የጨጓራችንን ግድግዳ ሊያቆስል ወይም ሊያስቆጣ ይችላል። በተለይም የጨጓራ አሲድ ወደ ጉሮሮ መመለስ ወይም አሲድ ሪፍሌክስ፣ የጨጓራ እብጠት ወይም ቁስለት ወይም አልሰር ያለባችሁ ሰዎች ላይ ችግሩን የከፋ ያደርገዋል። ስሜታዊ በሆነ ጨጓራ ላይ በባዶ ሆድ መጠጣት የቃር ወይም የማቅለሽለሽ ስሜት ሊፈጥር ይችላል። ሶስተኛው ጉዳት የሽንት መብዛትና የፈሳሽ እጥረት ነው። በአንዳንድ ሰዎች ላይ የሽንት መብዛትን ሊያስከትል ይችላል። በዚህ ጊዜ ቀኑን ሙሉ በቂ ተራ ውሃ ካልተጠጣ ሰውነታችን ወደ ፈሳሽ ማጣት ወይም ዲሃይድሬሽን ውስጥ ሊገባ ይችላል። በመጨረሻም የአፍ ቁስለት ያስከትላል። ሎሚ በተጨማሪም ለዚህ ችግር ተጋላጭ በሆኑ ሰዎች ላይ የአፍ ውስጥ ቁስለትን ወይም የከንፈር መቆጣትን ሊያስከትል ይችላል። በአጠቃላይ የሎሚ ውሃ የሚያስተምረን ትልቁ እውነት ቀለል ያሉ የጤና ልማዶችን በማስተዋልና በልክ ስናደርጋቸው ትልቅ ኃይል እንዳላቸው ነው። በጥበብና በጥንቃቄ ስንጠቀመው ለፈሳሽ መተካት፣ ለምግብ መፈጨትና ለጠዋት ንቃት ትልቅ ድጋፍ ይሰጠናል። ነገር ግን ያለ ገደብና ያለ ግንዛቤ ስንጠቀመው የጥርሳችንን ውበት ሊያጠፋና የጨጓራችንን ሰላም ሊረብሽ ይችላል። እውነተኛ የጠዋት ጤና የሚመጣው የሰውነታችንን መልእክት በማዳመጥ ለስሜታዊነቱ እውቅና በመስጠትና ፈጣን አቋራጭ መፍትሄዎችን ከማሳደድ ይልቅ ለረጅም ጊዜ የሚበጁ ጤናማ ልማዶችን በመምረጥ ነው። ስለተከታተላችሁን እጅግ እናመሰግናለን። ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር ማድረጉን አትርሱ። በቀጣይ ለጤናችሁ ጠቃሚና እውነተኛ መረጃዎችን ይዘን እስክንገናኝ ጤና ይስጣችሁ። ቻው።